እኔም በጣም ውድድ ነው ማድረጋችሁ የኔ ማሮች። ማሚዬ አንድ ጥያቄ ልጠይቅሽ ነበር። ምንድን ነው እሱ? ፌቡዬ ጠይቁኝ። ግን ስለምንጠይቅሽ እንዳትቆጭም። ለምንድን ነው የምቆጣችሁ? መቼስ መጥፎ ጥያቄ አትጠይቁኝ። እሱማ አልጠይቅሽም። ስለዚህ አልቆጣችሁ። እሺ ስለዚህ ምንድን ነው የምጠይቁኝ? ከአባቢና ከሚኪ ማንን ነው የምትወጂው? ማለት የምታፈቅር? ምን አይነት ጥያቄ ነው የምጠይቁኝ? አንቺ አይደለሽ እንዲጠይቁኝ እንጂ። አዎ እውነቱን ማወቅ እንፈልጋለን። መልሽልን። ወይ ጣጣ እኔ ነው ባካችሁ። እኛ እኮ የአባዬና ያንቺ ነገር ስላስጨነቀን። ይሄንን ካልመለሽልን ሁለተኛ ምንም አይነት ጥያቄ አንጠይቅሽ። ማሚ መልሽልን። እሺ መልስላችኋለሁ። እኔ ሁለቱንም እወዳችኋለሁ። ሚኪም እኮ አባታችሁ ነው። ሚኪ አባታችን ሲሆን እንጀራ አባታችን፣ ትክክለኛ አባታችን ብሩክ። ተይ ፌቡ እንደዚህ አትበይ። ደግሞ ሚኪ ይህንን ከሰማ ይከፋዋል። አንቺ ለሱ ብቻ ነው እንደምታስቢ? ምን ማለት ነው ለሱ ብቻ ነው የምታስቢለት ማለት? እኔ ለሁለታችሁም ነው ማስብላችሁ። ለእኛ ብታስቢልን ኖሮማ ከሚኪ ይልቅ አባታችን ነበር የምታስበጭልን። የት አባህ ያደርከው? መጀመሪያ እንዴት አደርክ? የት ነው ያደርከው? እንዴ ነገራችሁ የለ እንዴ? ልዕልት ጋር ነው ያደርኩት። ቆይ እናንተ ሴቶች ዛሬ ምንድን ነው የነካችሁ ነገር? ጭራሽ እኛ ልትናገር ያምራል? ትርሲት እውነቷን ነው። እኛ ልትናገረን ቀርቶ ቀና ብለን ልታይን አይገባም። ማለት አንድ ላይ አድራችሁ ምንም አላደረጋችሁ? ትርሲት ሙች ምንም የተፈጠረ ነገር የለም። አቷሽ ሚጣሙች ምንም ነገር አላደረግንም አልኩሽ። እና ለምን አደርግ? በእውነት ከልቤ ነው ብሩክን ማፈቅረው። ርብቃ የብሩኬ ደጅ አድሮ መመለስ ሴቶችን እንግዲህ ሲያንጫጫቸው ነበር። ርብቃም እንዲሁም ደግሞ ትክክለኛ ሚስቱ የነበረችው ትርሲት በጣም ተጨንቀውና በጣም ተጠበው አዳራቸውን ሲጠብቁት ካደሩ በኋላ እንደማይመጣ ነግሯቸውን እንደነበረ ሁላችንም አይተናል። በዚህ መካከል ላይ የሁለቱ ሴቶች የተለያየ ስሜትና ሀሳብ ሲያንጸባርቁ አድረው ነበር። አንዷ ለአንዷ የአንዷን ስሜት ስትጋራ ነበር። ግን ደግሞ ትርሲት የብቻዋን የግሏን እንዲሁም ደግሞ ርብቃም የግሏን ሀሳብና ስሜት ስታራምድ ነበር። ከዛም ባሻገር ደግሞ አንድ ልዕልት የምትባል ሴት ጋራ ማደሩንና እንዲሁም ደግሞ ያደረበትን ምክንያትም ሴት ስለሆነች ብቻዋን ትቻት አልምጣ ብዬ ነው፣ በዛ ላይ ደግሞ ስሜቷ ጥሩ ላይ ስላልነበረች ለዛ ነው በማለት ነገሩን ሊያስረዳቸው ቢሞክርም ሴቶቹ እንግዲህ የጠበቁት ነገር ይዘው ሰንቀው ነበርና ሊረዱት አልቻሉም። ግን ደግሞ በመካከላቸው ምንም አይነት ስህተት እንዳልተፈጠረ ሁላቸውም እንዲያውቁ እጃቸውን እየመታ መሐላ ፈጽሟል። ሙች ትርሲቴ እኔ ከእሷ ጋር ምንም አልፈጸምኩ፣ ሙች ርብቃዬ ምንም አልፈጸምኩም በማለት እጃቸውን በመሐላ ሲመታ አይተናል። አሁን ላይ እንግዲህ በጣም ከባድ ሀዘን ውስጥና ስሜት ውስጥ ትገኛለች ትርሲት። ምክንያቱም ደግሞ ትርሲት ለዚህ ሁሉ ነገር የዳረጋት በአሁኑ ሰዓት የሚኪና እንዲሁም ደግሞ የብሩኬን ከሁለታቸው መካከል ላይ የቆመችው ትርሲት አሁን ማንን ልምረጥ በሚል ሰበብ ውስጥ ገብታለች። ይሄ የሆነው ደግሞ ልጆቿ ያነካኳት ጉዳይ ነው። በአሁኑ ሰዓት ላይ ልጆቿ ከባድ ሀሳብ ውስጥና ጭንቀት ውስጥ ይገኛሉ። ይሄ ማለት ደግሞ የልጆቿን ስሜት እና ፍላጎት ማሟላት ያለባት የመሰላት ትርሲት ወደ ልጆቿ የእሷም ሀሳብ አድልቷል። ከራሷ ጋር ለብዙ ሰዓታት ስትሟገት ስታወራበት ከቆየች በኋላ የልጆቿ ውሳኔ ትክክል መሆኑን አስባበታለች። ይሄ ማለት ደግሞ ትርሲት በዚህ ሰዓት ላይ አስፈላጊ የሆነውን ብሩኬን በህይወቷ ላይ ልትመልሰው ያቀደች ያሰበች ትመስላለች። ግን ደግሞ በአሁኑ ሰዓት በውለታ ታስራ የተቀመጠችው ከሚኪ ጋር እንደሆነ በሀሳቧ ደጋግማ ስታይና ስትመለከት እያየናት ነበር። አሁን ላይ ትርሲት ምን ትወስን፣ የትኛውን መንገድ ትምረጥ የሚለው በጣም ከባድ ነው። በልጆቿ ሀሳብና እንዲሁም ደግሞ በራሷ ላይ ደግሞ በህይወቷ ላይ በጣም የምታፈቅረው የልጆቿ አባት የነበረውን ብሩኬን ወደ ህይወቷ እንዴት አድርጋ ትመልሰው? ሚኪ በጣም መልካምና እንዲሁም ደግሞ በህይወቷ ላይ ጥሩ ሰው መስሎ ቀርቧት ዛሬ ላይ ለሀብት ለንብረቷ እንዲሁም ደግሞ የብሩኬ አጥቂ መሆኑን ሳታቅ እስካሁን ድረስ እስካሁኗ ደቂቃ ቆይታለች።
አሁን ላይ በጨዋታ አሳበው ልጆቹ ቤተሰቦቻቸውን ለማቀራረብ እያደረጉት ባለው ነገር ላይ በጣም ሚኪ ተናዶባቸዋል። አልገርፋቸው የሰው ልጆች ናቸው። በዛ ላይ ደግሞ ወደ ህይወቷ ስመጣ ልጆቿን መግረፍ አይደለም በቁጣ ዓይን መመልከት የማይቻል ነው። ትርሲት በንግግር እንጂ በዱላ አታምንም ብሎ ተከስተን ሲያወራ ሰምተነው ነበረ። ምክንያቱም ሚኪ ከመናደዱ የተነሳ እየጠጣ የሚናገረውን የሚያደርገውን አሳጥቶት ነበር። አሁን ላይ በጣም ብዙ ነገሮች እየተከሰቱ ይገኛሉ በትርሲት ቤት እና አባባ እዛ ቤት ከመጡ ጊዜ ጀምሮ ብዙ ነገሮች እየተካሄዱ ቢሆንም አሁን ላይ ግን ሚጣ የራሷን የሆነ ባህሪዎቿን እየቀየረች መጣለች። በተለይ ልዕልት መጣ ቤት አንኳኩታ ስልክ ቁጥር ከሰጠችውና እዚህ ቦታ ድረስ መጥቶ እንዲያገኘኝ ባለችው መሰረት እንግዲህ ብሩኬ ወደዛ ቤት ሄዶ ነበረ። ሚኪ ይህንን ነገር ያቀናበረው ይሁን አይሁን ባይታወቅም በአሁኑ ሰዓት ላይ እንግዲህ ለርብቃ ሲነግራት የሰማነው አንዳንድ አዳዲስ ነገሮች አሉ። አንቺን እድሉን ካልተጠቀምሽበት ሌላ ሰው እድሉን እንዲጠቀምበት እያመቻቸው እገኛለሁ። ምክንያቱም ከሚስቴ ራስ ራቅ እንዲልልኝ ስላሰብኩ ይሄን እድል አመቻችቻለሁ በማለት በአሁኑ ሰዓት ልዕልት እንግዲህ የብሩኬ ጓደኛ ሆና ወይም ደግሞ ብቸኝነት እስከ መቼ ከዚህ በኋላ አብረን ፈታ እንበል ፈታ እያልን መኖር አለብን በማለት ነገሮችን ወደኋላ ስትጎትተው እየተመለከትን ነበር። ብሩኬ በጣም የዋህና ሞኝ ሰው አማኝ በመሆኑ ጉዳት እንደሚደርስበት እንኳን ጠንቅቆ የማያውቀው ብሩኬ አሁን ላይ በብሩኬ ሴራ ውስጥ በሚኪ ሴራ ውስጥ ብሩኬ መውደቁ አይቀሬ ነው ማለት ነው። ምክንያቱም ልዕልት ማለት የብሩኬ አሁን ላይ የድሮ ጓደኛ እንዲሁም ደግሞ ከዚህ ጭንቀት ከብዙ መከራ ውስጥ ያወጣት ብሩኬ እንደሆነ እየነገረችው ከዚህ ቀደም እንደሰማነው ከሆነ አሁን ላይ ደግሞ የሚኪ እንግዲህ የቅርብ ተላላኪው ናት ማለት ነው። ሚኪ በገንዘብ ሁሉንም ነገር ማድረግ የሚያምን ስለሆነ አሁን ላይ ይችን ነገር ሊጠቀምባት እንደሚችል በደንብ አስጠንቅቆ ሲናገር እንደሰማነው ከሆነ አሁን ብዙ ነገሮችን ሊቀይርባት ይችላል። ሌላው ነገር ርብቃ በፍቅር መውደቋን ደጋግማ ስትናገር ነበረ። ለብቻዋ ያወራችው ወይም ደግሞ ለብቻዋ የያዘችው ስሜት ዛሬ ላይ እንግዲህ እንዳትናገሩብኝ እንዲሁም ደግሞ የተለያዩ ሀሳቦችን ስታንጸባርቅ ነበር። ይሄ ሀሳብ ማንጸባረቅ ዛሬ እውነት ሆኖ ለሚኪ ነግረዋለች። ሚኪም ደግሞ ይሄንን እውነታ አትደብቂ፣ አንቺ ጅል አትሁኚ፣ ብሩኬን ለሌላ ሰው አሳልፈሽ አትስጪ በማለት ከባዱን ጊዜ እንዲሁም ደግሞ ሚስጥሬን ይደብቃል ያለችውን እውነታ ከራሷ ጋር ስትታገል ከቆየች በኋላ ይሄን እውነት አሳልፋ ለሚኪ ነግረዋለች። በጣም እወደዋለሁ፣ አፈቅረዋለሁ፣ ከሱ ተለይቼ መኖር አልችልም። ስለዚህ ይህን እውነት አደብቅልኝ ሚኪ አግዘኝና ብሩኬን የኔ አድርገው ስትል በተደጋጋሚ ይህንን ጥያቄ ጠይቃው፣ ሚኪ ግን ስሜቱን በደቂቃ የቀያየረውና የለዋወጠው ምን ይሆን? ከዛ ባሻገር ደግሞ ሚኪና እንዲሁም ደግሞ ርብቃ በአንድ ላይ ሆነው ያወሩትን ነገር በመስኮቱ ጀርባ ሆኖ አንድ ሰው የሚከታተላቸው አለ። በተለይ ደግሞ ህፃናቶቹ አባዬ ከማዬ ጋራ እንደ አዲስ ፍቅር እንድትጀምሩ እንፈልጋለን፣ አብራችሁ እንድትሆኑ እንፈልጋለን በማለት ልጆቹም አዲስ ሀሳብ አቅርበዋል። ለአባታቸውም ለእናታቸውም። እናታቸው በደስታ ዘላለች። ውስጧ ግን ደግሞ ሚኪን ማስቀየም አትፈልግም። ግን ሌሎቹ ደግሞ ሌላው ነገር ደግሞ ሌላው ሀሳብ ውስጥ የከተታት ነገር ቢኖር ደግሞ አሁን ላይ ሚኪ እንዴት ልተው ብቻ ሳይሆን ብሩኬን እንዴት ልመልሰው ወደ ህይወቴም ጭምር ነው። አሁን ሌላው ሀሳብ የሆነባት ችግር የሆነባት ነገር የርብቃ ጉዳይ ነው። ርብቃ ከብሩኬ ጋራ ጠንከር ያለ ግንኙነት ያላት ሲሆን በአሁኑ ሰዓት ከወንድሜ የዘለለ ጉንኝነት የለንም እንጂ እኛ በፍቅር አይደለንም በማለት ለትርሲትም ስትመልስላት በተደጋጋሚ ቢሰማም ግን ደግሞ የእውነቷን የውስጧን እውነት እሷ አፍና ይዘዋለች። ልጆቹም በተደጋጋሚ አባታቸውንም እናታቸውንም ማስጨነቁን ይዘዋል። አብራችሁ እንድትሆኑ እንፈልጋለን፣ በፍቅር ተጣመሩ፣ በቃ እኛ እናንተ አንድ ላይ እንድትሆኑ እንፈልጋለን በማለት አባታቸውን እንግዲህ ብሩኬን ጠይቀውታል። እሱም ደግሞ ይሄ የማይሆን ጉዳይ ነው፣ እንዴት ሆኖ ይሆናል እያለ መልስ ሲሰጣቸው ነበር። ልጆቹ እንግዲህ በእናትና አባታቸው አንድ ላይ አብሮ መሆን ሀሳብ ውስጥ ገብተዋል። ይሄ ጭንቀታቸው እውን ይሆንላቸው ይሆን? እናንተስ ምን ትላላችሁ? ከዚህ ባሻገር የርብቃ ጣልቃ ገብነትን አባባ ካወቁ ምን ሊሉ ይችላሉ? ምክንያቱም ህፃናቶቹ
አባባን ሄደው አንድ ቤት እንዲሆኑላቸው እናትና አባታቸው ያቀረቡት ጥያቄ ስላለ ይሄ ማለት ደግሞ ይህን ጥያቄ ርብቃ ለአባባ ብትነግራቸው ወይም አባባ በተዘዋዋሪ ከሌላ ሰው ቢሰሙት ምን ይላታል? ምን ይስሏታል? ምክንያቱም አባትየው ከልጆቹ ጋር የመሆን ኃላፊነት አለበት ብለው ካመኑ በእርግጠኝነት ሁላቸውም ወደዚህ ሀሳብ እንደሚሰበሰቡ ነው። እናንተስ ምን ሀሳብ አስተያየት አላችሁ? የርብቃስ እንዲሁም የትርሲት ሌላዋ ደግሞ ልዕልት ምን ይዘው ነው የመጡበት? ብሩኬ ከየትኛው በኩል ከየትኛው ወገን ይቆማል? በስተመጨረሻም አሁን ላይ ሚኪ ምን አጋጥሞት ነው ብርድ ልብሱን ሁሉ ከአልጋው ላይ እስኪለይ ድረስ እንደዚህ ገነጣጠለው? ምክንያቱስ ምንድን ነው?